የግሌ እነ መድብል ቤት ያደርንበትን ቀን ታስታውሻለሽ? እንዴት እንደተሰቃየን እንደተንከራተትን። አይገርም። አታስታውሰኛል ቀን እኮ በህይወቴ እኮ እቤት መኖር ከጀመርኩኝ ጀምሮ እንደዚህ አይነት አስከፊ ቀን እንኳን አሳልፌ አላውቅም። ፈጣሪ ብቻ ያዝ። ገልሙዬ ይኸውልህ ምንም ብንጣላ ምንም ቢፈጠር እኮ ግን እኔ ከእናንተ ጋር መኖር የምፈልገው ባንለያይ በጣም ደስ ይለኛል። አንለያይም የግሌ። ይኸውልሽ ሌላው ቢቀር እንኳን አብረን እንለምናለን። እሺ አንተ ግን ይሄን ያለ ምንድን ነው የፈራው? ዮናስ እኮ ርሬ የለውም። ያቺን ሰይጣን ካመናት በኋላ ለእኛ ምንም ርሬ የለውም። ያው አሁን እንደ ቆሻሻ ጠርጎ ሊያስወጣናል። የቀረውን እኮ ግማሽ ወረቀት ብናገኘው ዮናስን እንደራደረው ነበር። እንዴት አድርገን ነው የምንደራደረው? ቤቱን ግማሽ ለግማሽ እንካፈለዋለን፣ ያለበለዚያ ግን ካርታውን እናቃጥላለን እንለው ነበር። ስታስበው ዮናስ በዚህ ጉዳይ የሚፈራ ይመስላል። ደግሞ እኮ ካርታውን ከፈለገ መልሶ ሊያሰራ ይችላል። እሷን ነዋ ማታ እኮ ትራመዳለች መሰለች። ልጅ አብዳለች። አሁን ከክፍል ይወጡልኝ። እሷ አላበደችም። እንደውም ያበርሽው ራስሽ ነሽ። ይኸውልሽ የቤቱንም ካርታ ቢሆን ራስሽ ነሽ የደበቅሽው አይደል? አዎ የኔ ህልም ልክ እንደ እናቴ ነው። ይሄ የሐሰት ካርታ ነው። የሐሰት ካርታ ሰው እዚህ ቤት ውስጥ እየቀለደባቸው ትክክለኛውን ካርታ ደብቆ ሐሰተኛውን ካርታ ቀዶ መሬት ላይ ጣል። ምክንያቱም እኛ እንድንድናለን። ስለዚህ ዮናስ ሲመጣ ዮናስ ምትሳለል እባክህ። ይሄ ፎርጅድ ካርታ ነው። የወደ ሰው እየቀለደባቸው ግራ ገባኝ እኮ መድብል። እኔም እኮ ሊገሉኝ ከሚያሳድዱኝ ሰዎች ተደብቄ እዚህ ያለሁት አይደል? ለህይወቴም አልፈራ ይመስልሻል እንዴ? እንጃልሽ አላውቅም። ዞሮ ዞሮ ግን አንቺ መድበላሽ ያ ዮናስ ሲመጣ እኮ ሲበታተንን የሆነ ነገር ብቻ ነው የሚቆጨኝ። ምንድነው እሱ? የግል የምሰራውን ወጣ ለመብላቴ እንዴ የሆቴል ምግብ እኮ ለኔ የሙት መንፈስ ነው የሚመስለኝ። እኔ በላይ ሆድን የበለጠብህ ማለት ነው እንደዚህ ማለት ነበር። አረ የግል እኔ ሆዴ ብቻ አይደለም የሚያሳስበኝ እንዴ ካንቺ መለየት እኮ ራሱ ለኔ ባዶነት ነው። ማን ምን ፈልገህ ነው? እና አብርሽ ዮናስ ከአሁን መጥቶ ከቤቱ አስወጣን የሚለው ነገር እያሰጋቸው በማታ ማን ነው መጥቶ የነሱን በር ያንኳኳው? ማንስ ነው ዘው ብሎ እንደዛ ጥቁር ለብሶ ተሸፋፍኖ የገባው የሚለውን ነገር ስናይ ምናልባት ይሄኛውም የትዝታ ድራማ የመሆን እድል አለው ማለት ነው። አሁን ላይ ሁሉም ሰው አይኑን ትዝታ ላይ ጥሏል። እሷ እየተጫወተችብን ነው ወይ ደግሞ መራመር ትችላለች፣ እናም ደግሞ ካርታውን የወሰደችው እሷ ነች በሚለው አፍጠውባታልና አሁን ላይ ሁሉም ሰው አይናቸውን ከሷ ላይ እንዲያነሱ በሚል ምናልባትም ይሄንን ድራማ የሆነ ሰው ቀጥራ ከውጪ ተሸፋፍኖ ሌባ ሰው መስሎ ወይ ደግሞ እዚህ ጋር የተቆረጠ ካርታ ጥዬ ነበር በሚለው አሁን ላይ ትኩረታቸውን ከሷ እንዲያዞሩ በሚል ይሄንን ነገር የማድረግ እድል ይኖራታል ማለት ነው። በተለይ ጽጌ አሁን ላይ እያወራች ያለችው ማታ ማታ ትራመዳለች፣ ትሄዳለች፣ ካርታውን ደግሞ ቆርጣ የኔ ፍራሽ ስር የደበቀችው እሷ ነች የሚለውን ነገር ተናግራለችና ምንም እንኳን ጽጌ አሁን ላይ ታማለች ወይ ደግሞ አብዳለች ያለውን ነገር በትክክል ልትናገር አትችልም። ምናልባትም እየቃዠች ሊሆን ይችላል የሚለውን ነገር ቢያነሱ ራሱ ግን ደግሞ ትዝታ የሆነ ነገር እንዳደረገች ወይ ደግሞ እየተጫወተችባቸው መሆኑ ሁሉም ሰው ተጠራጥሯል። ግን ደግሞ ምንም ማስረጃ የላቸውም። ወይ ደግሞ ትዝታን ፊት ለፊት ባለፈው ተንከሲስ እንዳደረገው እሷን ቪዲዮ ቀርጾ እንደያዛት እንደዛ አይነት ማስረጃ ስለሌላቸው እዚህ ጋር እሷን ምንም ሊያደርጓት አልቻሉም ማለት ነው። ለዛ ደግሞ አሁን ላይ ትዝታ ምንም አታደርግም እንዲሁ ነው የተጠራጠርናት፣ እሷ መራመድ አትችልም የሚለው ነገር እንዲወራላት ስለምትፈልግ ምናልባትም ይሄንን ነገር አድርጋው ሊሆን ይችላል ማለት ነው። እሷ ያንን ነገር ካላደረገች ወይ ደግሞ ይሄኛው የትዝታ የድራማ አካል ካልሆነ ማንስ ነው እንደዛ ጥቁር ለብሶ ተሸፋፍኖ በማታ የነ አብርሽን የግቢ በር አንኳኩቶ ወደ ውስጥ የገባው የሚለውን ነገር ስናይ ምናልባት ዮናስ የመሆን እድልም አለው። ዮናስ አሁን ላይ እየመጣው ነው የሚለውን ነገር ተናግሮ ስለሆነ እዛ ቤት ውስጥ ያሉ ሁሉም ሰው እሱን እየጠበቁት ስለሆነ ምናልባትም እሱ የመሆን እድል አለው ማለት ነው። ግን ደግሞ እሱ እነ አብርሽ ጋር የሚመጣ ከሆነ ለምንስ ነው መሸፋፈን ያስፈልገው? ለምንስ ነው ተደብቆ መምጣት ያስፈልገው የሚለውን ነገር ስናይ ምናልባትም የሆነ ታሪክ ሊኖረው ይችላል ማለት ነው። ያ ማለት ዮናስ ጠፍቶ የመጣበት መጣሉ ያለውም ድንገት ስለሆነ ምናልባትም ከወንጀል ጋር የተያያዘ ነገር ሆኖ
ቀን ከመጣው ይዙኛል በሚለው እንደዚህ ተሸፋፍኖ በማታ መጥቶም ሊሆን ይችላል ማለት ነው። ግን ደግሞ እዛ ቤት ውስጥ ያሉ ከትዝታ ውጪ ሁሉም ሰው አሁን ላይ ዮናስ ከመጣ ከዚህ ቤት ያወጣናል፣ ያባርናል፣ እንበታተናለን የሚለው ነገር በጣም አስግቷቸዋል። አብርሽ እንደውም ልብሱን እያስተካከለ ነበርና ለምንስ ነው ዮናስን በዚህን ልክ የፈሩት? ለምንስ ነው እሱ እንደመጣ ከቤቱ ያባርረናል የሚለው ነገር ያሰጋቸው? ዮናስን ምን ያደረጉት ነገር አለ ብለን ስናይ ዮናስ አሁን ላይ ትዝታን እንደሚያምናት ወይ ደግሞ እሷ ያለችውን ነገር ሁሉ እንደሚያደርግ ሁሉም ሰው ስለተረዳ ነው። ትዝታ ደግሞ እዛ ቤት ውስጥ ያሉ ሁሉንም ሰው ትጠላቸዋለች። የእሷ ትልቁ ዓላማ ሁሉንም ከዛ ቤት አባራ ማስወጣት ነውና ምናልባትም ዮናስን የማይሆን ታሪክ ወይ ደግሞ የሆነ ታሪክ ፈጥራ ከነገረችው ዮናስ ትዝታን አምኖ እኛን ከቤት ያባረናል የሚለው ነገር በጣም አስግቷቸዋል ማለት ነው። ግን ደግሞ እነሱ እዚህ ጋር አንድ ያላወቁት ነገር የዮናስ መምጣት ከነሱ ይልቅ ወይ ደግሞ የሚያሰጋው የሚያስፈራው እነሱን ሳይሆን ትዝታን ነው ማለት ነው። ትዝታ እዛ ጋር ያደረገችው ነገር አለ። ዮናስ ስለ ካርታው ደውሎ የነገረው ለሷ ነው። ይሄንን ነገር ለአብርሽ ንገሪ፣ ያንን ፖስታ ከፍተ ኤዮ በዩ በሚለው ይሄንን መልእክት ለአብርሽ እንድትነግረው ነግሯት ነበር። እሷ ደግሞ መልእክቱን ሳታደርስ ነበር በዚህ መሃል ያ ፖስታ ምንድን ያለው በሚል የአብርሽ ክፍል ከፍታ ካርታውን የወሰደችውና አሁን ደግሞ ካርታውን በእሷ ስም እያደረገች ያለችው ማለት ነው። ዮናስ አሁን መጣ ማለት በቀጥታ የሚጠይቃት ትዝታን ያኔ ለምንድን ያልተናገርሽው? ያኔ ካርታውን ከአንቺ ውጪ ማንም ሰው አይወስድም በሚለው ሙሉ ታሪኩን ለአብርሽም ነግሮ እሷን ያፋጥጣታል ማለት ነው። ያ ማለት የዮናስ መምጣት ከሁሉም ሰው በላይ ሊያሳስበው የሚገባው እና አብርሽን ሌሎቹን ሳይሆን ትዝታን ነው ማለት ነው። በእርግጥ እሷ አሁን ላይ እየተጨነቀች ይመስላል። መሳይ ወደ ክፍሏ መጥቶ ዮናስ ሊመጣ እንደሆነ ሰምተሻል የሚለውን ነገር ሲነግራት ለመሳይ መልስ እየመለሰች ከፊቷ ላይ ያየ ነው የመጨነቅ ስሜት ነውና ምናልባት ዮናስ ከመጣ እንዲያደርገኛል የሚለው ነገር አሳስቧታል ማለት ነው። ምናልባትም አይታወቅም ዮናስ ቤት ከመድረሱ በፊት ባለፈው ካርታውን ቀይርልኝ በኔ ስም አድርግልኝ ብላ ሁለተኛ የቀጠረችው ሰው ካርታውን ጨርሶላት በሷ ስም አድርጎላት አምጥቶ በእጇ ከሰጣት ምናልባትም አይታወቅም ትዝታ ያኔ ዮናስንም ላትሰማው ትችላለች ማለት ነው። ሌላው ነገር ደግሞ አሁን በማታ ዘው ብሎ ወደ ቤት የመጣው ራሱ ካርታውን ለትዝታ የቀየረላት ሰው ሊሆንም ይችላል ማለት ነው። አሁን ላይ ትዝታ ትራመዳለች ወይ ደግሞ ትወጣለች የሚለው ነገር ሁሉም ሰው ላይ ጥርጣሬ ስለፈጠረ ሁሉም ሰው እሷን በአይነ ቁራኛ እየተከታተላት ስለሆነ ጽጌ ጤነኛ ብትሆን ጽጌን ውጪና ከሆነ ሰው ላይ እንደዚህ አይነት መልእክት ተቀበይ የሚለውን ነገር ትነግር ነበር። ጽጌ ደግሞ አሁን ላይ ታማለችና ምናልባትም ይሄ ሰው አሁን በማታ የመጣው ሰው ካርታውን ቀይሮላት አንኳኩተ ወደ ውስጥ ግባ ክፍሌ እዚህ ጋር ነው ዘው ብለህ ና በሚለው እሷ እንደማትራመድ ሌሎቹም እንዲያዩና ይሄ ሰው መጥቶ ካርታውን እንዲሰጣትም ልታደርግ ትችላለች ማለት ነው። ያ ነገር ሆነ ማለት ደግሞ እነ አብርሽ ምንም አማራጭ አይኖራቸውም ማለት ነው። ዮናስ ከመምጣቱ በፊት ራሱ ምናልባትም የዛን ቀን ምሽት አሳድራቸው ሁሉንም ከዛ ቤት ውጡልኝ የሚለውን ነገር ልትናገርም ትችላለች ማለት ነው። ሌላው ነገር ደግሞ ካርታው በእጇ ከገባ ራሱ እነ አብርሽም ሌሎቹም እዛው ቆሞ እሷን ባዩበት ሰዓት ተነስታ ልትቆምም ትችላለች። ያ ማለት ካርታው በሷ እጅ ገብቷል፣ ቤቱ የሷ መሆኑን ካርታው ያሳያልና እነሱን የምትፈራበት ተራምጄ እንደሚሄድ ያውቁ ይሆን እንዴ? እስከዛሬ እየዋሸዋቸው ወይ ደግሞ እየተጫወትኩባቸው እንደሆነ ከተረዱ ምን ያደርጉኛል የሚለው ነገር ስለማያሰጋት ፊት ለፊታቸው ቆማ አሁን ላይ ከቤቴ ውጡልኝ የሚለውን ነገር እንደምትናገርም ግልጽ ነው ማለት ነው። ምናልባትም ከዛም በኋላ ወደ ውጪ ወጥቶ ለዮናስ ደውሎ ዮናስ እስኪመጣ ጠብቆ በህጉ መሰረት እሷ ካርታውን አጭበርብራ እንዴት ወደ ራሷ እንዳዞረች ያለውን ነገር እስከሚሄዱበት ድረስ ጊዜ ስለሚወስድ ምናልባትም ዛሬ ላይ የፈሩት ነገር ከዚህ ቤት ወጥተን እንበተናለን ወይ ደግሞ መጠለያ አይኖረንም የሚለው ነገር ለተወሰነ ጊዜ ይደርስባቸዋል ማለት ነው። ግን ደግሞ ያ ነገር የሚሆነው ቅድም እንዳነሳ ነው አሁን በማታ ላይ በር አንኳኩቶ ዘው ብሎ ወደ ውስጥ የገባው ሰው ለትዝታ ካርታውን ቀይሮላት የመጣ ሰው ከሆነ ነው ማለት ነው። ምናልባትም አሁን ላይ ገልሞ ከኋላ በዱላ ሊመታው ነውና ሰውየውም በዱላ መጥቶ ጥሎ እውነትም እኛ እንደጠረጠር ነው ለትዝታ ካርታውን ያመጣላት ሰው ሆኖ
በእጁ ላይ ወረቀቱን አግኝተው ከወሰዱበት ምናልባትም ትዝታ እነሱ ላይ ያን ያክል ጫና የመፍጠር እድል አይኖራትም ማለት ነው። ሰውየው ይዞ የመጣው ካርታ ቤቱ የትዝታ መሆኑን የሚያሳይ ከሆነ ካርታው ያንቺ ነው፣ ቤቱ ያንቺን የሚያሳዩ በሚለው ያንን ነገር ሊሰጧት አይችሉም። ወረቀቱን ሰጧት ማለት እሷ የምታደርገውን ነገር የእሷን እርምጃ አሳምሮ ስለሚያውቁ ምናልባትም አሁን ላይ ገልሞ ሰውየውን በዱላ መምታቱ ለነሱ ጥሩ አጋጣሚ ይሆንላቸዋል ማለት ነው። ሰውየው ከኋላ ተመታ ማለት ራሱን ስቶ ይወድቃል። ያኔ ደግሞ በእጁ የያዘው ወረቀት ወይ ደግሞ በኪስ ውስጥ የያዘው ነገር ራሱ ከእጁ አምልጦ ሊወድቅ ስለሚችል እዛው እነ አብርሽና እነ ገልሞ ያንን ነገር አንስቶ ማንበባቸው አይቀርም ማለት ነው። ያ ሆነ ማለት ደግሞ ትዝታ እስከዛሬ እየተጫወተችባቸው እንደነበረ ይደርሱበታል። ምናልባትም እሷን ከዛ ቤት አባሮ ሊያስወጧትም ይችላሉ ማለት ነው። በእርግጥ አብርሽ እስከዛሬ አንድ ያላወቀው ነገር ትዝታ ዛጋ ያደረገችው ነገር የዮናስን ቤት የወሰደች ወይ ደግሞ ካርታው ቤቱ የዮናስ መሆኑን አሳይቶ ትዝታ ደግሞ በዚህ መሃል የሰረቀች ወይ ደግሞ ሌላ ሰው የወሰደው መስሎታል እንጂ ቤቱ የሱ መሆኑ ካርታው የሚያሳየው አብርሽ የቤቱ ባለቤት መሆኑን እንደሆነ እሱ እስካሁን ድረስ ምንም የተረዳው ነገር የለም። ዮናስም አልነገረውም ማለት ነው። ዮናስም አሁን ሲደውል እያለው ያለው ትዝታ ባለፈው መልእክቱን አልነገረችህም እንዴ እኔ እየመጣው ነው የሚለውን ነገር ተናገረ እንጂ ፖስታ ውስጥ ያለው እኮ እንደዚህ አይነት ነገር ነው ያ ቤት ያንተ ነው የሚለውን ነገር አልተናገረም ማለት ነው። ምናልባትም ዮናስ ያንን ነገር ቢናገር ፖስታ ውስጥ ያለው እኮ እንደዚህ አይነት መልእክት ነበር ቤቱ ያንተ ነው ላንተ ነው የገዛውልህ ወይ ደግሞ ላንተ ሰጥቻለሁ የሚለውን ነገር ቢናገር አሁን ላይ ባሉበት ደረጃ ሊረበሹ ወይ ደግሞ ከዚህ ቤት እንወጣለን እንዲንሆናለን የት እንገባለን የሚለው ነገር ባላስጨነቃቸው ነበር ማለት ነው። ዮናስ ያንን ነገር ለአብርሽ ባለመናገሩ ዛሬ ላይ እየተጨነቁ ያለው ጭንቀት አድሮባቸዋል ማለት ነው። ምናልባትም መልሱን ያገኙለታል ወይ ደግሞ ለጭንቀታቸው መልስ ያገኛሉ፣ ይረጋጋሉ የሚለውን ነገር ልናነሳ የምንችለው አሁን ላይ የመጣው ሰው ማን እንደሆነ ከታወቀ ነው ማለት ነው።